ቅባ ሜሮን በገበያ አይሸጥም፣ በሱቅ አይሸጥም፣ ሻጭም ገዥም የለም። ከኢየሩሳሌም ቅባ ሜሮን አመጣው አይባልም፣ እዛም ይልክልን የለም። የቅባ ሜሮንን አጠቃቀም ልብ እንበለው። ቅባ ሜሮን ማለት ቅባ ቅዱስ ማለት አይደለም፣ ተራ የወይራ ዘይት ማለት አይደለም። በገበያ አይሸጥም፣ በሱቅ አይሸጥም፣ ሻጭም ገዥም የለም። ከኢየሩሳሌም ቅባ ሜሮን አመጣው አይባልም፣ እዛም ይልክልን የለም። በሲኖዶስ ተዘጋጅቶ በፓትርያርኩ መመሪያ ሰጭነት እኔ ነኝ ተቀብዬ የማመጣው። ያ ከመጣ ታቦት ቤተ ክርስቲያን እናከብርበታለን። ቤተ ክርስቲያኑ የከተራ ቤት ልዩ ይሆናል። ታቦት እናከብርበታለን። ታቦቱ ከሌላ ዕቃ የተለየ ንዋየ ቅድሳት ይሆናል። እየሰማችሁ ነው? የምናከብርባቸው ሥጋ ወደሙን የምናከብርባቸው ጻሕሉ፣ ጽዋው፣ ዕርፈ መስቀሉ ወይም ማንኪያው ከተራ ዕቃ የሚለየው ቅባ ሜሮን ተቀብቶ ነው። ማይፈዱ፣ መሶበ ወርቁ፣ ጽናው፣ ንዋያተ ቅድሳት የሚሆኑት በቅባ ሜሮን ሲታተሙ ነው። ከዛ በኋላ እንደ ሰፈር ዕቃዎች አይደሉም። እሺ እባካችሁ ይህን ጠብቁት። ካህናቱ እግዚአብሔር እንዲከብር፣ እግዚአብሔር እንዲደሰት፣ አገር እንዲባረክ፣ አገር እንዲቀደስ፣ ሰላም እንዲሆን ይህን ጠብቁ። ይህን ጠብቀው የማይሄዱ ካህናት አይደሉም። ምእመናንም ተው። ዕውቀታችን ተመሳሳይ ሊሆን ይገባል እኮ በመሰረቱ በነገረ እምነት ላይ በወሳኝ ስርዓታት ላይ የሁላችንም ዕውቀት ሊመሳሰል ይገባል። በጣም ጥልቅ ዕውቀት አይኖራችሁ እንጂ ምእመናን ታቦት የሚባለው ቤተክርስቲያን የሚባለው ንዋያተ ቅድሳት የሚባሉት ምን ሲደረግባቸው እንደሆነ ልታውቁ ይገባል። ያን ዕውቀት ታሳቢ ባላደረገ በዘለለ መልኩ አላስፈላጊ ነገር ሲደረግ ኧረ ተው፣ ይሄን አልተማርንም፣ ይሄን አልሰማንም ብሎ ተው ማለት ይገባል። እንግዲህ ስተቱ ላይ ያሉ መቼም ይገባቸዋል ብዬ ነው። እግዚአብሔር ከሁላችን ጋር ይሁን።